በአምላክ እንዴ ምን ጎል ነው? ምንድነው ቤቱ እንደዚህ የምትቀውጠው? ምንድነው አብነት? አንተ ውሻ! አንተ ምን አይነት ሰው ነህ? አንተ ከሄርሜላ ጋር ሄርሜላ ካንተ አርግዛለች? ምን? ወይ መጥፊያ ቦታ አጣ ነው? አዎ መጥፊያ ባገኝ ምንም የማባክነው ሰዓት አይኖርም ነበር፣ እጠፋ ነበር። ቆይ ታዲያ ለምን የህብስት አይን ውስጥ አጠፋ? ምን? አዎ እውነቴን ነው። ልጅቷ ትወዳለች፣ በሷ መውደድ ውስጥ ጥፋ። ከዛ ከሁሉም ነገር ራቅ። በቃ ሁሉም ነገር ለመጋፈጥ አትሞክር። ቆይ እስኪ በዚህ ሰዓት ልጠይቅ፣ እየሸሸ ያለው ከሷ ነው ከፍቅር ነው? ምን ማለት ነው? በአምላክ ለምንድን ነው ይሄን ነገር በተደጋጋሚ እያልከኝ ያለው? ምንድነው ማለት? ምን ማለት ነው? ይቺን የማትረባ ሴት የት ታውቃታለህ? ለብረው ወደ እሷ እየሄድክ ያለው የት ታውቃታለህ ማለት ምን ማለት ነው? ደግሞ አንድ ነገር ልንገር፣ እኔ ሳሎን ወደ እሷ ሄድኩት፣ እሷ ናት ወደ እኔ። አፈስ ገና ሽንኩርት እየላጥሽ ነው እንዴ? ምን ነው ትየራባችሁ ጀመረሽ? እንግዲህ በጠዋት ልታደርገኝ ነው። መንገድ ወጥቶ ነው ያደረው። በጠዋት እየመጣ ነው። ቶሎ ብለሽ ስሩ እያልኩሽ ነው። ማን ነው ትዬ? ጋሼ ናቸው። እና ታዲያ ሌላ ሰው ውጪ ወጥቶ ያደራል እንዴ? አዎ እሱም አለ። በአምላኬም አላደረም። በአምላክሽም አላደረም። አብሮሽ እንዲተኛ ስለመሞከርሽ ነው እያወራ ያለሁት። ምንድነው ሐሳብሽ? ነው ወይስ ልጁ ያንተ ነው ልትዩ? አማራጭ ከጠፋ እንደዛ ማነጋ ይቀር። አንቺ ግን ምን አይነት ክብር የሚባል ነገር ማታቂ ሰው ነሽ? ክብር ምንድነው እባክህ? አስረግዞ ኃላፊነት አለመውሰድ ነው ክብር? አንድ አይነት ነገር አይደለም። ቆይ አንተ የምትፈልገው ምንድነው? የተፈጠረውን ልጅ ልግደለው? እኔ እንፈልጋለሁ አልወጣኝ። እና እኔ ምን ላድርግ እስኪ ንገረኝ። አፍሽን ዘግተሽ መኖርሽን ቀጥይ። እኔ ማድረግ ያለብሽን ነገር እነግርሻለሁ። እስከዛ ግን አፍሽን ዝጊ፣ ከአብነት ራቂ። ምርሽ ነው ትዬ ይፍቱ? ስታይን ካንቺ ጋር ቁጭ ብዬ የምቀልድ አይነት ሰው መስልሻለሁ? አረ በፍጹም አትመስይም። እና ማለቴ ያው ወንድምሽን ለኔ ለመዳር ማሰብሽ ለኔ በጣም ትልቅ ነገር ስለሆነብኝ ነው። ምን እንደምል ግራ ስለገባኝ ነው። በአምላክ ሲፈራውና ሲጨነቅበት የነበረው ነገር ይፋ ሆኖበታል ማለት ነው። አሁን ላይ እንግዲህ አብነት ማወቅ ያልነበረበትን ነገር ከአቶ አለም ሰምቷል ማለት ነው። በአምላክ እንግዲህ ጊዜው አይደለም፣ ጊዜው ሲደርስ እነግረዋለሁ ብሎ ቢያስብም ግን ደግሞ እሱ ባሰበበት መንገድ አልሄደለትም። አሁን ላይ ሄርሜላ በአምላክ እንዳረገዘች አብነት ሰምቷል ማለት ነው። ይህንን ነገር አብነት መስማት የነበረበት ከበአምላክ ነበር ማለት ነው። በአምላክ የተፈጠረውን ነገር በትክክል አስረድቶ ይሄንን ነገር በአምላክ ሊያደርግ እንደማይችል አብነት ቢያቅም ግን አሁን ላይ ደግሞ በአምላክ የደበቀው ነገር አብነት ጆሮ ደርሷል ማለት ነው። በፍጹም ያልጠበቀውና ይሆናል ብሎ ያላሰበው ነገር ነው አብነት የሰማው። ለዚህም ነው እንግዲህ ራሱን መቆጣጠር አቅቶት በአምላክን በቦክስ መቶታል ማለት ነው። አሁን ላይ አለም በፍጹም ሳያስበውና ወይም ደግሞ ነገሮች እንደዚህ ይሆናሉ ባላሰበበት ሰዓት እንግዲህ ለአብነት በአምላክ ከሄርሜላ ማርገዟንና እሱ ለስራቸው አስፈላጊ እንዳልሆነ በአምላክን እንዲከታተልለት ሲነግረው ነበር የሰማው ማለት ነው። አብነት እንግዲህ ራሱን መቆጣጠር በፍጹም አልቻለም። ይሄ ነገር ደግሞ እንግዲህ ይፍቱ ስራና አለምን ጥርጣሬ ውስጥ ይጨምራቸዋል። ለምንድነው አብነት የዚህን ያህል በአምላክና ሄርሜላ ግንኙነታቸው ያስቆጣው ብለው እንዲያስቡና ትልቅ ችግር ከጀርባ እንዳለም ሊጠረጥሩ ይችላሉ። እስከዛሬ ድረስ አብነትና በአምላክ የደበቁት ነገርም ይፋ ሊሆንባቸው ይችላል ማለት ነው። እንግዲህ በተመሳሳይ ሰዓት ያልተጠበቀ ነገርም የሰማችው ህብስት ነች ማለት ነው። በአምላክ ከሄርሜላ እንዳረገዘች ህብስትም ሰምታለች ማለት ነው። በፍጹም ያልጠበቀችው ነገር ነው የሚሆነው። አሁን ላይ እንግዲህ ህብስት በፍጹም ልታምነውና ልትረዳው የማትችለው ነገር ቢኖር ይሄ ነው ማለት ነው። እንዴት እንደተፈጠረ ቢነግሯትም በፍጹም ልታምን አትችልም። አብነትም እንደዛው ነው የሚሆነው። ይሄ ሁሉ ተንኮልና ሴራ እንግዲህ የሄርሜላ ነው። በእርግጥ ሄርሜላ ይሄንን ነገር ህብስት እንድታቀው ትፈልጋለች፣ ግን ደግሞ ጊዜው አልነበረም። በአምላክ ነገሮችን ካመቻቸሁኝና ጊዜው ነው ባልኩበት ሰዓት እነግራቸዋለሁ ብሎ ቢያስብም ነገሩ ባልተጠበቀበት ጊዜና ካልተጠበቀ ሰው ሰምተዋል ማለት ነው። ይሄ ነገር ለህብስት በተለይ በጣም አስቸጋሪ ነው የሚሆንባት። በአምላክ
ሄርሚላን በተደጋጋሚ ከሷ ስር እየወሰደ የሚያወራበት ለብቻዋ የሚያወራበት ነገር በጣም አሳስቧትም ነበረ። አሁን ላይ እንግዲህ ግልጽ ይሆንላታል ማለት ነው። ሄርሚላ ነገሮች እንደምትፈልገው እየሄዱላት ነው ያለው። እሷ በአምላክና በህብስት መካከል ያለውን ወጥመድ መስበር ነው የምትፈልገው። በአንጻሩ ይሄ ነገር ህብስት ጆሮ መድረሱ ጥሩ ቢሆንም ግን ደግሞ በአምላክ ፍቅሩን ለህብስት በፍጹም መናገር አልፈለገም። ምክንያቱም ይሄንን ነገር ዓለም ካወቀ እሷ ላይ ትልቅ ችግር ሊፈጥርባት እንደሚችልና እስከ መግደል ድረስ እንደሚደርስም ገምቷል ማለት ነው። ይሄንን ነገር እንግዲህ ለመደበቅ ቢሞክርም አሁን ላይ ይፋ ሆኖበታል ማለት ነው። ይሄ ነገር ጥሩ ነገር ይዞ ሊመጣም ወይም ደግሞ እስከ መጨረሻው ነገሮችን ሊያበለሻሻቸው ይችላል። ምክንያቱም በአምላክ አሁን ላይ ፍቅር እንደያዘው መናገርም ወይም ደግሞ ማንም ሰው እንዲያውቅ አይፈልግም። ይሄንን ነገር የሚያደርገው ደግሞ ለህብስት ደህንነት ሲል ነው። ይፍቱ ስራ በህብስትና በአምላክ መካከል የሆነ ግንኙነት እንዳለ ጠርጥራለች። ይሄንን ነገር ከጠረጠረች ደግሞ ህብስትን ሊጎዷት ይችላሉ። ምክንያቱም ሙሉ ኃላፊነቱን በአምላክ ከወሰደ እነሱ ከህብስት የሚያገኙትን ጥቅምና ወይም ደግሞ ሊያገኙ የፈለጉትን ጥቅም በአምላክ ሊያስቀርባቸውና ላይሳካላቸው ይችላል። ኃላፊነቱን በጠቅላላ ለበአምላክ ከሰጠችው የዓለምና የይፍቱ ስራ ተንኮል ወይም ደግሞ የህብስትን ሀብት መውረስ ውድቅ ሊሆንባቸው ይችላል ማለት ነው። ለዚህም ነው በአምላክ ህብስትን እያፈቀራት እንዳላፈቀራት፣ እየወደዳት እንዳልወደዳት ወይም ደግሞ ለሷ ያለውን ፍቅር መናገር የፈራበት ምክንያት ይሄ ነው ማለት ነው። እነሱ እሷ ላይ ትልቅ አደጋ እንዳያደርሱባት ነበረ። ግን ደግሞ አሁን ላይ ህብስት የሰማችው ነገር በፍጹም ልቧን ሊሰብራትና እስከ መጨረሻው ድረስ እንግዲህ በአምላክም ሆነ በሄርሚላ ተስፋ ልትቆርጥ ትችላለች ማለት ነው። ሄርሚላ ራሷን ከዚህ ነገር ለማውጣት ጣቷን የምትቀስረው እንግዲህ ወደ በአምላክ ነው ማለት ነው። በአምላክ በእርግጥ ምንም ነገር የሚያውቀው ጉዳይ የለውም። ምናልባትም ሄርሚላ አርግዣለሁ ያለችው ወጥመድ ሊሆን ይችላል። በፍጹም ይሄ ነገር እንደማይፈጠር ግልጽ ነው። ምክንያቱም አውቃ ነው ሁሉንም ነገር ያደረገችው። ስለዚህ በስካሩ ተጠቅማ ነው ይሄንን ነገር እያደረገች ያለችበት። በአምላክ ምን እንደተፈጠረና ምን እንደሆነ ራሱ የሚያውቀው ጉዳይ የለም። አብራው ተኝታ አስገድደኸኝ ነው አለችው። ያንን እሰይ ብሎ ሲቀበል ደግሞ አልጨበጥና አልያዝ ሲላት አሁን ላይ አርግዣለሁ ብላ ቁም ስቅሉን እያሳየችው ነው እንጂ ምናልባትም በፍጹም አላረገዘችም ይሆናል ማለት ነው። ሄርሚላ የምትፈልገውን ነገር ለማድረግ እንግዲህ ሁሉንም በወጥመዷ ይዛቸዋለች። ከአቶ አለም ጋም ብር ለመቀበል ብላ ግንኙነት ለመፍጠርና ብሎም እንግዲህ የሷ ባል እንዲሆንም እየተመኘች ነው ያለችው። ይሄ ነገር ይፍቱ ስራ ጆሮ ከደረሰ ምናልባት ሄርሚላ እስከ መጨረሻው ሊያበቃላት ይችላል ማለት ነው። አቶ አለም ግን ከሄርሚላ ድብን ያለ ፍቅር ይዞታል። ከሷ ጋር እስከሚያድር ድረስ በጣም ነው የቸኮለው። ምናልባትም አሁን በአምላክ ማርገዟን ሲሰማ ራሱ አራስ ነብር ያደረገው ለዚህ ነው ማለት ነው። ይሄ ነገር ደግሞ ይፍቱ ስራን አሳስቧታል። የሁለቱ ግንኙነት እሱን ለምን እንደዚህ እንዳስቆጣውና ለምን እንደዚህ እንዳደረገው ከጀርባ የሆነ ነገር እንዳለ ጠርጥራለች ማለት ነው። ይፍቱ ስራ ደግሞ ጠረጠረች ማለት መጨረሻው ላይ ጊዜም አይፈጅባትም ሁኔታውን ለማወቅ ማለት ነው። ስለዚህ ዓለምም አሁን ላይ ትልቅ አደጋ ውስጥ እንደሆነ አልገባውም ማለት ነው። ታፈስ መድኃኒቱን ለህብስት መስጠት ካቆመች ቆይታለች ማለት ነው። ለዚህም ነው እንግዲህ ህብስት አሁን ላይ ራሷን ችላ መቆም የቻለችው ማለት ነው። ያ ሁሉ ውጥንቅጥ ውስጥና ሰው ሁሉ እየተረበሸ ባለበት ሰዓት እንግዲህ ይፍቱ ስራ ከሁሉም ያሳሰባትና ያስጨነቃት የህብስት መቆም ነው ማለት ነው። ይሄንን ነገር በፍጹም አትፈልገውም ይፍቱ ስራ። ምክንያቱም እሷ ቆማ ሄደች ማለት ነገሮች በሙሉ ይበላሻሉ ብላ ነው የምታስበው። ምክንያቱም ህብስት ቆማ ከሄደች ሁሉንም ነገር ትቆጣጠራለች። እያንዳንዱን ነገር በራሷ ማድረግ ትችላለች። ሀብትና ንብረቷ ላይም ትኩረቷን ልታደርግ ትችላለች ብለው ስላሰቡ ነው እንደዚህ ተሽመድምዳ እንድትቆይና ዊልቸር ላይ እንድትሆን ያደረጓት ማለት ነው። መድኃኒቱን ግን በአምላክ ስለቀየረው
አሁን ላይ ቆማ አይታታለች ማለት ነው። ይሄ ነገር እንግዲህ ብዙ ነገር ነው ይዞ የሚመጣው። ታፈስ ላይ ራሱ ትልቅ ችግር ሊደርስባት ይችላል። ምክንያቱም መድኃኒቱን በሰዓት ስጪ ተብላለች። እሷ ግን የተቀየረውን መድኃኒት ስለሆነ እየሰጠቻት ያለችው ህብስት አሁን ላይ አገግማ በራሷ ቆማለች ማለት ነው። የህብስት መቆም ደግሞ ይፍቱ ስራን ክፉኛ አስቆጥቷታል። ይሄ ነገር ታፈስንም ትልቅ ችግር ውስጥ እንደሚጨምራት ግልጽ ነው። ይፍቱ ስራ ምናልባት መድኃኒቱን በትክክል እየሰጠሻት አይደለም ብላ ታፈስን ትልቅ ችግር ውስጥ ልትጨምራት ትችላለች ማለት ነው። በአምላክም የሄርሜላ ስራ በፍጹም ስላልጣመውና ከአብነት ጋር ግንኙነታቸውን እንድታቆም እየነገራት ነበር ማለት ነው። አብነትንም እቺ ልጅ ትቅርብህ አትሆንህም እያለ በተደጋጋሚ ሲነግረው ነበር ማለት ነው። አሁን ላይ እንግዲህ አብነት ሊረዳ የሚችለው እኔን ከሷ ለማራቅ እየሞከረ እንጂ ለኔ ጥሩ አስቦ አይደለም፣ እሷ ከሱ ስላረገዘችና እሱ ስለሚያፈቅራት ነው ብሎ ሊያስብ ይችላል ማለት ነው። ይሄንን ነገር አብነት መስማት የነበረበት በአምላክ ነው፣ ግን ደግሞ ከዓለም ሰምቶታል ማለት ነው። ነገሩን በጣም ከባድና እውነት የሚያስመስለው ነገር ይሄ ነው። በአምላክ ለምን ነገሩን መደባበቅና ለምን ጊዜ እንዲወስድ እንደፈለገ ባናቅም ምናልባትም አብነት ይሄንን ነገር ከበአምላክ ቢሰማ ኖሮ እውነት እንዳልሆነና ሄርሜላ ጥሩ ሴት እንዳልሆነች ሊገምት ወይም ደግሞ ሊረዳ ይችል ነበር። አሁን ግን ከሌላ ሰው መስማቱ በአምላክ ላይ እንዲፈርድበትና አንተ ውሸታም ነህ፣ ጓደኛዬም አይደለህም፣ ከጀርባዬ ከሷ ጋር ፍቅር ጀምረ እኔን ከሷ ለማራቅ እየሞከርክ ነው ብሎ ትልቅ ችግር ውስጥ ሊገቡና ጓደኝነታቸውም ሊሰባበር ይችላል ማለት ነው።